ሰላም ጤና ይስጥልን ውድ የጨፌ ሚዲያ ተከታታዮች እንደምን አላችሁ? የዕለቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ ሀና ጌታውን አብራችሁ ቆያለሁ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የንፋስ ስልክ ላፍቶ ክፍለ ከተማና ኮልፌ ቀራኒዮ ክፍለ ከተማ የሚገኙ የማህበሩ አባላቶች ጋር ምክክር አካሄደ። ለተጨማሪ ዘገባ እንደሚከተለው ይቀርባል። በንፋስ ስልክና ኮልፌ ቀራኒዮ ክፍለ ከተማ ውስጥ የሚገኙ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላት ከማህበሩ ፕሬዝዳንት ጋር ስብሰባ አካሂደዋል። የዚህ ስብሰባ ዓላማም ማህበሩ በዚህ 4 ዓመት ውስጥ የሰራቸው ስራዎች ለማህበሩ አባላት ተሰብሳቢዎች ገለጻ በማድረግ አስገንዝበዋል። የማህበሩንም ስራዎች ለወደፊት ለማሳደግና ለማስቀጠል ከማህበሩ አባላት በጋራ በመሆን እንዴት መስራት እንዳለባቸው ምክክር አድርገዋል። አቶ ሰኚ ዳሹም እንዳሉት የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በዋነኝነት 2 ጉዳዮች ላይ አትኩረው እየሰሩ እንደሆነ ገልጸዋል። እሚቀበነ ደም ዋላማ ቆፋን ወኒ ቀበነ ደም አጅር እመመነ ጅሬኛት ራዎቺሱ አፊጋ ጅር ለመፋን እንደ ጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር በዋነኝነት 2 ጉዳዮች ላይ አተኩረን የምንሰራ ሲሆን እነሱም የአባላቱን የመኖሪያ ቤት ግንባታና ማህበሩ ወደ ተለያዩ የቢዝነስ ስራዎች በማስገባት ወደ ተሻለ እድገት እንዲሄድ ማድረግ ነው። በተጨማሪም ለአባላቱ የቁጠባና ብድር አማራጭን በመጠቀም ለመኖሪያ ቤቱም ሆነ ለተለያዩ የንግድ ስራዎች ላይ እንዲሰማሩ ምቹ ሁኔታዎችን ከመፍጠር አንጻር ማህበሩ የበኩሉን ሚና እየተጫወተ ይገኛል። ማህበሩ ከላይ ባነሳቸው ጉዳዮች ላይ የተሻለ አፈጻጸም ለማስገኘት በቅርንጫፍ የሚገኙ የኮሚቴ አመራሮችን ሪፎርም በማድረግ ላይ ይገኛል። ይሁን እንጂ የታቀዱ ስራዎችን ከግብ ለማድረስ የአባላቱ ተሳትፎ እጅግ አስፈላጊ እንደሆነም ይታወቃል። በተጨማሪም አባላቱ በቁጠባና ብድር ዙሪያ ለስራ ማስኬጃ 7500 ብር፣ ለመኖሪያ ቤት በየወሩ 1000 ብር መቆጠብ እንዳለባቸው አስገንዝበዋል። ወጀሌብሲቱ ተክቲ ከፈላል አመሩ ማለት ከፈልተን ይመት ጂአጂአን ኮመ ተርባብ በሸን ከፈልተን ይመት። በተጨማሪም አባላቱ በቁጠባና ብድር ዙሪያ ሊረዱት የሚገቡ ነገር ለስራ ማስኬጃ 7500 ብር እንዲሁም በወራዊ ቁጠባ 1000 ብር እንደሚከፈልና የተለያዩ የንግድ ስራዎችን ቀድሞ 30% በመቆጠብ 70% መበደር እንደሚችሉ መገንዘብ ተገቢ ነው። ያቆጣጠብ ሂደቱም አስመልክቶ የቁጠባ ደብተር እየተዘጋጀ ስለሆነ የቁጠባ ደብተር እጃችሁ እስኪደርስ በየወሩ አባላት 1000 ብር እየቆጠቡ ደረሰኞቻቸውን እንዲይዙ አስገንዝበዋል። ደብተርን ወደደፊ ከንጀተን ደብተሪ ከነ ሳምፕሊ ከንዱፍ የአቆጣጠብ ሂደቱን አባላት ገንዘብ በሚከፍሉበት ጊዜ ማህበሩ ባዘጋጀው የቁጠባ ደብተር ላይ የሚሞላላቸው ሲሆን የቁጠባ ደብተሩም ታዞ በመሰራት ላይ ይገኛል። እንዲሁም የደብተር አይነት 2 አይነት ሲሆን ሙሉ በሙሉ አባል ሆነው እየቆጠቡ የሚገኙ አባላት ደብተርና ሌላኛው ደግሞ አባላት ያልሆኑ ሰዎች ደብተር ይሆናል። በስብሰባው ላይ የተገኙ አባላቶችም በዚህ ስብሰባ ስለ ማህበሩ ሁኔታና ያለበት ደረጃ በዚህ መልኩ በማግኘታቸው የማህበሩን ፕሬዝዳንትና ሰራተኞች ምስጋና ችረዋል። ከንፋስ ስልክ ላፍቶ ክፍለ ከተማ የተገኙት የማህበሩ አባል የሆኑት መምህር አቶ ወርቁ ዳቸው እንዳሉት የዛሬው መድረክ ማህበራችን ምን ላይ እንዳለና ምን ደረጃ ላይ እንደደረሰ ከማህበሩ ፕሬዝዳንት ማወቃችን አስደስቶናል ብለዋል። እስካሁን ማህበሩ የሚሰራቸው ነገሮችን በጣም እያየውን በቅርብ እየተከታተልኩ ነውና ደስ የሚል ነበረ። የሚገርም ውይይት ነበረ። ማለት እንግዲህ በአንድ አመት ውስጥ የሆነ የምትናፍቂው ነገር ይኖራል። ማህበራችን ምን ደረጃ ላይ ያለው የሚለውን ለማወቅ ትንሽል ማለት ነው ያነሳሳሻል። የዛሬ ውሏችን የሚገርም ነገር ነበረ። ኤክስፔክት ያደረግነው ነገር ያው እሱን ዲቴይሉን ነግሮናል ፕሬዝዳንታችን ሰኚ ዳሹ እና ደስ የሚል ቆይታ ነበረ በእውነቱ። አክለውም አንድ ሰው አንድን ማህበር ሲቀላቀል የሚጠብቀው ጥቅም እንዳለ ሆኖ አባል የሆነውም አካል በሙያውም ሆነ በእውቀቱ ማህበሩን መደገፍና ማህበሩ ደግሞ የአባላቶቹን የቤት ፍላጎት ይቀርፍልናል በማለት የአቅማችንን ድርሻ እንወጣለን ብለዋል። እንግዲህ የሆነ ነገር ላይ ኢንቮልቭ ስታደርጊ ኢንጌጅ ስታደርጊ የሆነ ነገር ኤክስፔክት አደርጋለሽ። ያ ማለት እንደ ማህበሩ አባል እኔ ማህበሩ ከኔ የሚጠብቀውን ነገር ሁሉ ለማድረግ ወደኋላ አልልም። ለምሳሌ በሙያዬ ቢሆን ማለት ነውና ወደፊት ለሚከፈቱ ትምህርት ቤቶች እንደ ዳይሬክተር ናውዴይስ ያው ሱፐርቫይዘር ላይ ነው ያለሁት። ወደፊት ደግሞ እንደ ርዕሰ መምህርም እንደ ኮንሰልተንስም አድርጌ ላገለግል ዝግጁ ነኝ ማለት ነው። እኔ ደግሞ ከማህበሩ ምን እፈልጋለሁ? አንደኛው የራሴ ሪስፖንሲቢሊቲ ሲወጣ ማህበሩ ደግሞ የሆነ ነገር ይስጠኛል ብዬ ነው የምጠብቀውና ማህበሩ እንግዲህ ያው ትልቁ ታርጌት አድርገን የተነሳው ቤት ነውና
የቤት እጦትን ነው ከቤት ክራይ እንደው ልቅ ብዬ ብጠፋ ደስ ይለኛል። እሱን ሞር ኤክስፔክት አደርጋለሁ። ለዛም ደግሞ እየተሰሩ ያሉ ነገሮች ያ ኢንከም ጀነሬሽን ለዛ መዳረሻ የሚያደርሱ ብዙ ነገሮች አሉ። እነዛን አፕሪሺየት ማድረግ አላልኩም። በመጨረሻም አቶ ወርቁ ዳቸው እንዳሉት የማህበሩን ሰራተኞችና ፕሬዚዳንት በብዙ ውጣ ውረድ ውስጥ ሆነው ስለሚያገለግሉን እናመሰግናቸዋለን በማለት ምስጋናቸውን ችረዋል። ለፕሬዚዳንታችንም እንግዲህ ረጅም የአገልግሎት እድሜ ይስጥልኝ እላለሁ። ዋይ ቢኮዝ there are different challenges ብዙ ቻሌንጆች አሉ። እነዛን ቻሌንጅ ሁሉ ኦቨርካም አድርገው እዚህ ደረጃ መድረሳቸው እጅግ በጣም ይበል የሚያሰኝ ነው። እንግዲህ እንበርታ በርቱ ነው የምለው እናንተንም ማለት ነው። የውይይቱ ሌላኛው ተሳታፊ የነበሩት የጤና ባለሙያ አቶ አዲስ በቀለ እንዳሉት የዛሬው ውይይት የሀሳብና የሀገር ግንባታ ላይ ትልቅ ድርሻ ያለውና ለሀገርና ለአስተዳደር ግንባታ የሚጠቅም ምሳሌ መሆን የሚችል የነገ ጠንክረን እንድንሰራ ትልቅ የቤት ስራ የሚሆን መድረክ ነው ብለዋል። እሺ፣ በዛሬ ስብሰባ ላይ ያየሁት ነገር የሀሳብ የነገ ግንባታ በሀገርም ሆነ በማህበሩ ትልቅ ድርሻ እንዳለው ነው ገለጻ የተደረገልን። እኛ እንደምናስበው ሳይሆን እኛ ከምናስበው በላይ ነው ያገኘ ነው። ለሀገርም የሚጠቅም ለአስተዳደርም የሚጠቅም ትልቅ ምሳሌ የሚሆን ነው ብዬ አስባለሁ። በተረፈ ከውጣ ውረድ በጣም ጥሩ ነገር ነው ያየነው። ነገ ጠንክረን የምንሰራው ነገር ቢኖር ትልቅ የቤት ስራ የተሰጠን ነው ብዬ ነው የማስበው። አክለውም ሰዎች ማህበር ላይ ሲሳተፉ የሚያበረክቱት ነገር እንዳለና በሀገር ደረጃም የሚያበረክቱት ሚናና እዚህ ለመድረስ ትልቅ ሽግግር በማድረግ የመጡና አሁን ላሉበት ትልቅ ምሳሌ ናቸው በማለት አባላት ክፍያቸው ላይ በመሳተፍ መምሪያ በመውሰድ ባለን አቅም በመሳተፍ ማህበሩን ማሳደግ ማህበሩ እኛ ላይ የሚመካና በማህበሩ ስም ብቻ የትም ቦታ ላይ በመንቀሳቀስ የሚያስችል ለሀገር ዋልታና ምሳሌ የሚሆን ማህበር ነው ብለዋል። ብዙዎች ማህበር ላይ ሲሳተፉ የሆነ ኢንፑት የሚያደርጉት ነገር አለ። እኛ ግን ወደዚህ ማህበር ስንመጣ ትልቁ ነገር ራሳችንን የሰጠ ነው። የማህበሩ ተሳታፊዎች ትልቅ ነገር በሀገር ደረጃ አድርገዋል። እዚህ ለሚመጡበት እዚህ ላደረሱበት ትልቅ ሽግግር አድርገው ነው የመጡት እና ዛሬ ላለንበት ቦታ ትልቅ ምሳሌ ናቸው ብዬ አስባለሁ። እንደ ማህበሩ እንግዲህ የማህበሩን የመጀመሪያ ክፍያ የተሳተፍንበት ያደረገው ከዛ በኋላ ደግሞ የሚቀጥለው ክፍያ አለ የሚባል ነገር አለ። አሁን እንትን ይሰጠናል፣ መምሪያ ይሰጠናል በምን እንደምንሳተፍ። ስለዚህ ያለንን ባለን አቅም ብንሳተፍና እንትን ማህበሩን ብናሳድግ በጣም ደስ ይለኛል። ማህበሩ ጠቀሜታ ይሰጠናል፣ ጠቀሜታ አይሰጠንም ሳይሆን ለሀገር ዋልታ ግድግዳ ነው ብዬ ስለማስብ ትልቅ ምሳሌ ነው። በሱ ስም ራሱ እኛ የትም ቦታ የመንቀሳቀስ አቅምም ጉልበትም የምናሳይ የምንመካበት ነው እንጂ ማህበሩ እኛ ላይ የሚመካ አይደለም። እኛ በማህበሩ የምንመካ ነው ብዬ ነው የማስበው። በመጨረሻም አቶ አዲስ በቀለ እንዳሉት ወጣቶች የመናገር ክህሎታቸውን በግልጸኝነትና እውነተኛ በሆነ መልኩ ለሰዎች መሰማት መቻል እንዳለባቸውና ችሎታ ያላቸው ሰዎች ማህበሩን እንደ ሀገር ብቻ ሳይሆን እንደ ዓለም አቀፍ ደረጃ በማስተዋወቅ ከፕሬዝዳንቱ እውቀት በመቅሰም ለማህበሩ ራሳችንን መስጠት አለብን ብለዋል። ትልቁ ነገር ምንድነው? ወጣቶቹ የመናገር ክህሎታቸውን መጨመር አለባቸው። ንግግራቸው ደግሞ የሪያሊቲና ፒዩሪቲ በሚባለው በግልጽ በሆነና ንጹህ በሆነ ነገር ለሰዎች ተደማቂነት በሆነ ነገር መሳተፍ አለባቸው ብዬ አስባለሁ። ሌላው ደግሞ ታሌንትድ ያላቸው ሰዎች በዚህ አጋጣሚ ይኖራሉ ብዬ አስባለሁ። ማህበሩን እንደ ሀገር ሳይሆን እንደ ዓለምም ማስተዋወቅ ይችላሉ። ስለዚህ እዛ ውስጥ እናንተም ትልቅ ድርሻ አላችሁ። ሰዎችን የመጠየቅ አቅምም ጉልበትም አላችሁ። ሚዲያ ላይ የምታቀርቡትም ነገር ጥሩ ስለሆነ ማህበሩ በዚሁም በማህበሩ እናንተን የሚመራው ፕሬዝዳንት የተከበረው አቶ ወሳኝ ዳሹ በጣም ትልቅ እውቀትም ትልቅ ግብዓት ያላቸው ናቸው። ልምድም በሰርም ናቸው። ሁሉም በባህልም ያውቃሉ፣ በህግም ያውቃሉና ያ ነገሮች ከነሱ ጋር ያለው ነገር ለእኛ ትልቅ ግብዓት የእናንተንም ገጸ ባህሪ የሚያወጣ ነው ብዬ አስባለሁ። ለማህበሩ እንግዲህ ራሳችንን የሰጠ ነው ብዬ ነው የማስበው። የዘንድሮ ሀገር አቀፍ የህብረት ስራ ማህበር ኤግዚቢሽን ባዛር እና ሲምፖዚየም አስመልክቶ ጋዜጣዊ መግለጫ ተሰጠ። ለተጨማሪ ዘገባ እንደሚከተለው ይቀርባል።
በኢትዮጵያ ህብረት ስራ ኮሚሽን ከአዲስ አበባ ህብረት ስራ ኮሚሽን በጋራ በተዘጋጀው የዘንድሮ ሀገር አቀፍ የህብረት ስራ ማህበራት ኤግዚቢሽን ባዛርና ሲምፖዚየም የ2018 ዓ.ም አስመልክቶ ከመንግስትና ከግል ሚዲያዎች ለተወጣጡ ጋዜጠኞች ስለ ኩነቱ አከባበርና ዓላማ ምክትል ኮሚሽነር አቶ ሺሰማ ገብረስላሴና የአዲስ አበባ ኮሚሽነር ምክትል ኮሚሽነር አቶ ተጫና አዱኛ በኢትዮጵያ ህብረት ስራ ኮሚሽን ተገኝተው በጥምረት ጋዜጣዊ መግለጫ ሰጥተዋል። በዚህ መግለጫ ላይም አቶ ሺሰማ ገብረስላሴ እንዳሉት የ2018 ዓ.ም የዘንድሮ ሀገር አቀፍ የህብረት ስራ ማህበር ኤግዚቢሽን ባዛርና ሲምፖዚየም ዓላማውም የአዲስ አበባና የክልል ህብረት ስራ ማህበራት ምርትና አገልግሎታቸውን ይዘው በመቅረብ የዋጋ ንረትን ለማረጋጋትና የምርት አቅርቦት በስፋት መኖሩን ለህብረተሰብ ለማቅረብ ነው ብለዋል። የዛሬው መግለጫ ዓላማ ህብረት ስራ ማህበራት ከምርት እስከ ግብይት ከአምራች እስከ ሸማች በሚል መርህ አምራቾችና ሸማቾች የገበያ ትስስር የሚፈጥሩበትን ይሄ ደግሞ አመቱን ሙሉ አምራችና ሸማቾች ብቻ ሳይሆኑ በመሀል ኢንዱስትሪዎች ከአምራችና ሸማች ህብረት ስራ ማህበራት ጋር እንዲሁም ኢንዱስትሪዎች ደግሞ ግብርና ግብዓት የሚፈልጉ ኢንዱስትሪዎች ከአምራች ህብረት ስራ ማህበራት ጋር የገበያ ትስስር እንዲፈጥሩ ይሄም በከተማችን ብሎም በሀገራችን አምራቹ ተገቢውን ዋጋ እንዲያገኝ ሸማቹም ከተለያዩ ጣልቃ ገብነት በነፃ መንገድ ምርት ሸቀጥ እንዲያገኝ ይሄን ኤግዚቢሽን እናዘጋጃለን። ኤግዚቢሽኑ ላይ በዋነኛነት የኤግዚቢሽን ዓላማ ምርት ማስተዋወቅ፣ የህብረት ስራ ማህበራት ኢንዱስትሪ ውስጥ እየተሳተፉ ስላሉ የሚያመርቱትን ግብአቶች ለህብረተሰቡና ለክልል አምራቾች ለማስተዋወቅ የተዘጋጀ ባዛር ነው ብለዋል። ወደ አግሮ ፕሮሰሲንግ የገቡ ህብረት ስራ ማህበራት አሉ። እነዚህ በኢንዱስትሪ አምርተው ያመጧቸውን ምርቶች ያስተዋውቃሉ። አምራች ህብረት ስራ ማህበራትም የግብርና ምርት የተለያዩ አይነት የግብርና ምርቶች ገበያ ዘላቂ ገበያ መፍጠር በሚያስችላቸው መንገድ ምርት የማስተዋወቅ ስራ የሚሰሩበት ይሆናል። በዚህ ኤግዚቢሽን ውስጥም የሚቀርቡት የምርት አይነቶች የሚደረግ ሽያጭ ብቻ ሳይሆን የከተማውን አጠቃላይ ገበያ ብሎም የአመቱን መሰረታዊ የሚባሉ የእህል ዋጋዎች የሚወስን ነው ብለዋል። ይሄ ግብይት የዛ ኤግዚቢሽን ማዕከል ላይ የሚደረገው ሽያጭ ብቻ ሳይሆን የከተማውን አጠቃላይ ገበያ ብሎም የአመቱን አጠቃላይ የመሰረታዊ የሚባሉት እህሎች ዋጋ የሚወስን ነው ካሁን ቀደም ካለው ተሞክሮ። ስለዚህ ለዚህ የሚሆን በቂ አሰስመንት ሰርተን ምርት መኖሩን አረጋግጠን ይሄ ምርት ወደ ገበያ እንዲመጣ ዛሬ ተጭኖ የሚመጣው ብቻ ሳይሆን አመቱን ሙሉ ሸማቾች በሚፈልጉት ወቅት ምርቱ እየተነጋገሩ ሊቀርብላቸው በሚችል መንገድ የገበያ ትስስር የሚፈጠርበት እድል ያመቻቻል። በዚህ ሲምፖዚየም ውስጥም የሚሳተፉት የህብረት ስራ ኃላፊዎች፣ የክልል ከተማ አስተዳደሮች፣ የፌዴራል አደራጅ ባለሙያዎች በመገኘት እንደ ማህበር ሳይሆን እንደ ቢዝነስ መስራት አለባቸው በማለት ሪፎርም የተቀረጸ መሆኑን አቶ ሺሰማ ገብረስላሴ ገልጸዋል። ሲምፖዚየሙ በከፍተኛ የመንግስት የስራ ኃላፊዎች የሚሳተፉበት የሚመሩት አቅጣጫ የሚያስቀምጡበት ነው የሚሆነው። ተሳታፊዎቹ በህብረት ስራ ዘርፍ እውቀት ያላቸው የተለያዩ ባለሙያዎች፣ ተቋማት በተለያየ መንገድ ልምድ ያላቸው ተቋሙን አገልግለው ወር ደግሞ በግላቸውም በተለያየ ዘርፍ በዘርፉ ብዙ ጥናት የሰሩ ሰዎች ራሳቸው ህብረት ስራ ማህበራትን እየመሩ ያሉ የስራ አመራር ቦርድ አባላት፣ የስራ አስኪያጆች፣ የአደራጅ ተቋማት፣ የክልል የከተማ አስተዳደሮች፣ የፌዴራል የአደራጅ ተቋማት ባለሙያዎች ተገናኝተው ይህን ዘርፍ ሪፎርሙን እንዴት እንምራው፣ በአመራራችን ላይ ያሉ ጉድለቶች ምንድናቸው፣ ስኬቶቹ ምንድናቸው፣ ስኬቶቹን ለማጠናከር ጉድለቶቹን ለመቀነስ አሁን ባለው እሳቤ አሁን ባለው
የቢዝነስ እሳቤ አሁን ባለው የሁኔታን አዳፕት የማድረግ ብቃት የሚጠይቅ ጊዜ ዓለም አቀፍ ሁኔታው አጠቃላይ ቀጠናዊም ሀገራዊ ሁኔታው በሚያስገድዳቸው ጉዳዮች ላይ ህብረት ስራ ማህበራት ትላንት በነበሩበት ቁመና ላይ ሆነው ይህንን ማስኬድ ስለማይችሉ ለውጥ ያስፈልጋቸዋል፣ ሪፎርም ያስፈልጋቸዋል። የሪፎርሙ ባለቤቶች በዋነኛነት ራሳቸው ህብረት ስራ ማህበራቱ ናቸው። እኛ አጋዥ ነው ልንሆን የምንችለው። የአዲስ አበባ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ተጫና አዱኛ እንዳሉት የዚህ ኤግዚቢሽን ዋና ዋና ዓላማዎች ይዞ የተዘጋጀ ሲሆን እነዚህ ዓላማዎች የህብረት ስራ ማህበራት በሀገር ኢኮኖሚ ውስጥ ከፍተኛ ድርሻ አላቸው፣ የህብረት ስራ ሴክተርን ገጽታዎች የሚገነቡ፣ ዘላቂነት ያለው የምርት ቅብብሎሽ እንዲኖር የሚያደርጉ ናቸው ብለዋል። ስለ ኤግዚቢሽን እና ባዛሩ እንግዲህ ዋና ዓላማው ዘንድሮ የሚካሄደው የኤግዚቢሽንና ባዛር ዋና ዓላማው የህብረት ስራ ማህበራት ምርትና አገልግሎታቸውን ለገበያ የሚያቀርቡበት፣ ለሸማቹ የሚያቀርቡበት፣ ህብረት ስራ ማህበራት ያላቸው ድርሻ በአገር ኢኮኖሚ ውስጥ ያላቸው ድርሻ ጎልቶ የሚታይበት፣ ዘላቂነት ያለው የገበያ ትስስር የሚፈጠርበት ባዛርና ኤግዚቢሽን ይሆናል ተብሎ ይታሰባል። ዝርዝር ዓላማዎች አሉት። እነዚህ ዝርዝር ዓላማዎች ውስጥ ስንመለከት የህብረት ስራ ማህበራት በሀገር ኢኮኖሚ ውስጥ ከፍተኛ ድርሻ አላቸው። እነዚህ ህብረት ስራ ማህበራት ያላቸው ድርሻ በሀገር ኢኮኖሚ በሀገር እድገት ውስጥ ያላቸው ድርሻ ምንድን ነው የሚለው በጉልህ የሚታይበት የህብረት ስራ ሴክተሩን ገጽታ ለመገንባት በከፍተኛ ደረጃ ያግዛል ይሄ ባዛርና ኤግዚቢሽን። በሁለተኛ ደረጃ የህብረት ስራ ማህበራትን የገበያ መዳረሻ በማስፋት ትስስሩን በማጠናከር ዘላቂነት ያለው የምርት ቅብብሎሽ ለማጠናከር ያግዛል ተብሎ ይታሰባል። በሶስተኛ ደረጃ በዚህ ባዛርና ኤግዚቢሽን ላይ ኢንዱስትሪ ባለቤቶች፣ የግብአት አቅራቢ ድርጅቶች፣ አቀናባሪ ፋብሪካ ባለቤቶች፣ የሜካናይዜሽን ማሽን እና ቴክኖሎጂ አቅራቢዎች፣ ፋይናንስ ተቋማት፣ የተለያዩ አካላት ይገኛሉ። ከነዚህ ጋር ትስስር በመፍጠርና ለአጠቃላይ ለህብረት ስራ ማህበራት እድገት የራሱን ድርሻ እንዲወጣ ግብአት እንዲሆን ለመፍጠር ነው። በዚህ ኤግዚቢሽንም ከአዲስ አበባ 164 ህብረት ስራ ማህበራት ምርቶቻቸውን በማቅረብ የሚሳተፉ ሲሆን እነዚህም ሸማቾች፣ እደ ጥበብ ህብረት ስራ ማህበራት፣ ብድርና ቁጠባ ህብረት ስራ ማህበራት፣ የከተማ ግብርና አቅራቢዎች፣ አትክልትና ፍራፍሬ እንዲሁም ቅመማ ቅመም አምራቾች ምርቶቻቸውን ይዘው ይቀርባሉ በማለት ከ25 ሚሊዮን በላይ ሽያጭ ሁኔታ እንደሚከናወንና ከ80 ሺህ በላይ ገዢ ይገኛል ተብሎ ይገመታል በማለት አቶ ተጫና አዱኛ ገልጸዋል። እንደ አዲስ አበባ 164 አጠቃላይ የህብረት ስራ ማህበራት ይሳተፋሉ። በዚህ ባዛርና ኤግዚቢሽን ላይ የተለያዩ ህብረት ስራ ማህበራት ናቸው ያሉት አዲስ አበባ ውስጥ። ከነሱ ውስጥ በዚህ ባዛር ላይ ጥቅሉን ስናይ ወደ 164 ህብረት ስራ ማህበራት ይሳተፋሉ። ከዚህ ውስጥ ሸማቾች አሉ። ብዙውን ድርሻ የሚወስደው ሸማቾች ናቸው። ሸማች ህብረት ስራ ማህበራት ምርታቸውን አገልግሎታቸውን ይዘው በዚህ ባዛርና ኤግዚቢሽን ላይ የሚሳተፉ ነው የሚሆነው። ሌላ የእደ ጥበብ ህብረት ስራ ማህበራት አሉ አዲስ አበባ ውስጥ። በእደ ጥበብ በተለያየ ሙያ የተደራጁ ህብረት ስራ ማህበራት አሉ። የተለያዩ ምርቶች አሏቸው። እነዚህ ምርቶች ይዘው ባዛሩ ላይ ይቀርባሉ። ሌላ የገንዘብ ቁጠባዎች ናቸው። ገንዘብ ብድርና ቁጠባና ብድር ህብረት ስራ ማህበራት በብዛት አሉ አዲስ አበባ ውስጥ። ከነዚህ ገንዘብ ቁጠባና ብድር ህብረት ስራ ማህበራት አገልግሎታቸውን በዚህ ባዛርና ኤግዚቢሽን ላይ ያቀርባሉ ማለት ነው። ሌላኛው የከተማ ግብርና ነው። ከተማ ግብርና የተሰሩ በርካታ ስራዎች አሉ አዲስ አበባ ውስጥ። እነዚህን የከተማ ግብርና ውጤቶች ይዘው ባዛሩ ላይ የሚገኙ ነው የሚሆነው። አትክልትና ፍራፍሬዎች ናቸው ሌሎቹ። አትክልትና ፍራፍሬዎች የሚያቀርቡም ማህበራት ይኖራሉ ማለት ነው። አጠቃላይ በዚህ ባዛርና ኤግዚቢሽን ላይ በአይነት ስናያቸው የሚቀርቡ በርካታ ምርቶች አሉ። በምርት ደረጃ የግብርና ምርቶች፣ አትክልትና ፍራፍሬ፣ እንስሳትና እንስሳት ተዋጽኦዎች ይቀርባሉ፣ በብዛት ይቀርባሉ። ቅመማ ቅመሞች ይቀርባሉ፣ እነ ቡናም የመሳሰሉትም ይቀርባሉ። አጠቃላይ ኢንዱስትሪ ምርቶች፣ የተለያዩ ኢንዱስትሪ ምርቶችም ይቀርባሉ ማለት ነው። እነዚህ በሙሉ በዚህ በአምስቱ ቀን ለሸማቹ ግልጽ ሆነው የሚቀርቡ ነው የሚሆነው። እንደ አዲስ አበባ
ቅድም በተጠቀስኳቸው ህብረት ስራ ማህበራት ከ25 ሚሊዮን በላይ ሽያጭ ይከናወናል ተብሎ ይታሰባል። በእነዚህ ማህበራቶቻችን በሚያቀርቡ ምርቶች ላይ ከ25 ሚሊዮን በላይ ሽያጭ ይከናወናል በዚህ በአምስቱ ቀን እንደ አዲስ አበባ ብቻ ብለን እናስባለን። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የአዲስ አበባ አጠቃላይ ኮሚቴዎች ጋር ስብሰባ አካሄደ። ለተጨማሪ ዘገባ ቅዱስ አብርሃም እንደሚከተለው ያቀርበዋል። የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር የሚሰራውን ስራዎች ለማስቀጠልና ወደ ተሻለ ደረጃ ለማሳደግ እስካሁን የሰራቸውን ስራዎች በአዲስ አበባ ለሚገኘው ኮሚቴ አመራሮች ሪፖርት ካደረገ በኋላ በቀጣይም ስለሚሰሩ ስራዎች ውይይት አድርገዋል። የማህበሩ ፕሬዝዳንት እንዳሉትም የስብሰባው ዓላማ የነበሩትን አመራሮች የማሻሻልና ወደፊትም በየቅርንጫፋቸው እንዴት መሰራት እንዳለበት መወያየት መሆኑን ገልጸዋል። አክለውም በየቅርንጫፉ ያሉ ኮሚቴዎች በያሉበት ቦታ ለማህበሩ አባላት ግንዛቤ ማስጨበጥና የማህበሩን በጎ ስራዎች እንዲያስቀጥሉም አንስተዋል። ወደፊት ለሚደረገው የጠቅላላ ጉባኤ ላይም እነኚህ ኮሚቴዎች ለጠቅላላ ጉባኤው የሚያስፈልገውን ነገሮች ለማመቻቸት እንዲሰሩም መልእክታቸውን አስተላልፈዋል። በመጨረሻም እነኚህ ኮሚቴዎች ማህበሩ እየሰራ ከሚገኙ ስራዎች መካከል እንደ ዶሮ እርባታ፣ የቀንድ ከብት ማደለቢያ፣ የወተት ላም እንዲሁም የገበያ ማዕከላትን ጎብኝተዋል። ለዕለቱ የነበሩን ዜናዎች እነዚህን ይመስሉ ነበር። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ጊዜ